በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የቻናሌ ቤተሰቦች፣ እንዲሁም ይህን ቪዲዮ የምትመለከቱ ውድ ኦርቶዶክሳውያን፣ ሰላም እግዚአብሔር ከእናንተ ጋር ይሁን። እኔ ሰይፈ ሥላሴ ነኝ። ዛሬ ስለ ቤተክርስቲያናችን የቤተክርስቲያናችን መመሪያ ስለሆኑት ሶስቱ ዋና ዋና ነገሮች እናወራለን። ቤተክርስቲያናችን የምትመራባቸው ሶስት ዋና ዋና ነገሮች አሉ፣ ወይም ደግሞ ሶስት ዋና ዋና መንገዶች አሏት። እነዚህ መንገዶች ደግሞ የቤተ ክርስቲያንን ሕልውና ጠብቀው ከጌታችን ማድረግ ጀምሮ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ እስካሁን የሐዲስ ኪዳን ቤተ ክርስቲያን ከተመሰረተችበት ጀምሮ እስካሁን ድረስ ያለውን በመጠበቅ ትልቁን ሚና ይጫወታሉ ማለት ነው። ስለዚህ ቤተክርስቲያናችን በሶስት ነገሮች ትመራለች። ሶስት ነገሮች ወደፊት የሚሆን መቼም ቢሆን የማትለውጣቸው በማይለወጡ ሶስት ነገሮች እየተመራች ትቀጥላለች ማለት ነው። ከሌሎች አብያተ ክርስቲያናት ወይም ደግሞ ራሳቸውን ቤተክርስቲያን ብለው ከሚጠሩ ሌሎች የክርስቶስ አማኝ ነን ከሚሉ አዳራሾች የምትለይባቸው መንገዶች ዋናዎቹ እነዚህ ናቸው ማለት ነው። ስለዚህ እነዚህ ሶስት የቤተ ክርስቲያን መመሪያዎች ምንድናቸው የሚለውን ማወቅ አለብን። ልክ እንደ አንድ የቤተ ክርስቲያን አማኝ ወይም ደግሞ እንደ አንድ የዚች ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ እንደመሆናችን መጠን ቤተ ክርስቲያናችን በምንድን ነው የምትመራው የሚለውን ማወቅ ግዴታ ይሆናል ማለት ነው። ስለዚህ ቤተ ክርስቲያን የምትመራባቸው እነዚህ ሶስት ነገሮች ምንድናቸው ብለን ያልን እንደሆነ የመጀመሪያው ዶግማ ነው። ዶግማ የቤተ ክርስቲያን የማይለወጥ መመሪያ ነው። ይሄ ዶግማ ብለን የምንጠራው ቤተ ክርስቲያናችን ከመጀመሪያው ምዕት ዓመት ጀምሮ እስካሁን ድረስ ሳይለወጥ እየተመራች የመጣችበት የቤተ ክርስቲያኗ የጀርባ አጥንት ወይም ደግሞ ዋናው አስኳሉ እንደማለት ነው። ስለዚህ ቤተ ክርስቲያናችን ራሷን ጠብቃ የመጣችበት ወይም ደግሞ የክርስቶስ አካል መሆኗን እየገለጸች የመጣችበትና እያስታወቀች የመጣችበት ዋናው ትልቁ መመሪያዋ ዶግማ ነው ማለት ነው። ዶግማ ማለት መጽሐፍ ቅዱስ ማለት ነው። ራሱ መጽሐፍ ቅዱስ ዶግማ ነው አይደለ? መጽሐፍ ቅዱስ ክርስቶስ ለኛ እየተወልን ወይም ደግሞ እንዴት መመራት እንዳለብን ከሐዋርያነ አበው በኋላ ሐዋርያነ አበው በክርስቶስ ሲመሩ ነበር። ሐዋርያነ አበው ደግሞ ክርስቶስ ያስተማራቸውንና የመራቸውን መንገድ በመጽሐፍ ከትበው በመጽሐፍ ቅዱስ አስቀመጡልን። ስለዚህ በዛ እንመራለን ማለት ነው። ጥንት በነቢያት በአበው ነቢያት መንገዶችን እየጠቆመና ይችን እውነተኛዋን መንገድ አብርሃማዊውን መንገድ እያሳየ ከቆየ በኋላ ክርስቶስ ከተወለደ በኋላ ደግሞ ክርስቶሳዊውን መንገድ በሐዋርያት አሳይቶናል ማለት ነው። ያ ማለት ጥንት የእግዚአብሔርን መንገድ እግዚአብሔር ለአብርሃም ያሳየውን መንገድ ያችን የምትወረሰውን ቦታ ወደ ከነዓን ለመድረስ እግዚአብሔር ለአብርሃም የገባለትን ቃል ኪዳንና ያችን አብርሃማዊ መንገድ በነቢያት እየጠቆመ ለአባቶቻችን ሲያሳያቸው እንደነበረ ሁሉ ሐዋርያት ደግሞ አብሯቸው የነበረውን ክርስቶሳዊ የሆነውን መንገድ እየመሩና እየጠቆሙ በመጽሐፍ ቅዱስ አስፍረውልናል ማለት ነው። ስለዚህ መጽሐፍ ቅዱስ ዶግማ ነው ማለት ነው። የዶግማ ምንጭ ብለን ከምንጠራቸው አንዱ ዋናው ይሄ መጽሐፍ ቅዱስ ራሱ ነው ማለት ነው። ዶግማ ማለት የማይለወጥ ወደፊትም ሊስተካከል የማይችል ባለበት የሚቀጥል ማለት ነው። ስለዚህ ዶግማ ስንል ይህ የማይለወጠው የቤተ ክርስቲያን አካል ማለታችን ነው። የማይለወጥ ሊስተካከል የማይችል በአባቶች መሰባሰብ ሊስተካከል የማይችል ጳጳሳት፣ ፓትርያርካልና ሊቃነ ጳጳሳት ተሰብስበው ሊያሻሽሉት የማይችሉት ይህ የቤተ ክርስቲያናችን ዶግማ የሚባለው አካል ማለት ነው። ሁለተኛው ደግሞ ቀኖና የምንለው ነው። ቀኖና ማለት የቤተ ክርስቲያናችን ስርዓት ማስፈጸሚያ ማለት ነው። ስርዓት ወይም ደግሞ የዶግማ ስርዓት ማስፈጸሚያ ማለት ነው። ዶግማ እንዴት ይፈጸም የሚለውን የዶግማ አፈጻጸምን የሚያሳይልን ማን ነው ማለት ነው? ቀኖና ነው ማለት ነው። ቤተክርስቲያናችን የምትመራበት ሁለተኛው ነገር ቀኖና የሚለው ነው። ቀኖና ባጭሩ
የሥርዓት ማስፈጸሚያ መጽሐፍ ወይም ደግሞ የሥርዓት ማስፈጸሚያ መንገድ ነው ማለት ነው። ቤተክርስቲያን ያመነችውን በዶግማ ያመነችውን በቀኖና ስርዓት ትፈጽማለች ማለት ነው። ሌላው ትውፊት ነው። ትውፊት እንግዲህ ትውፊት ቅብብሎሽ ማለት ነው። ከአባቶቻችን ሲወርድ ሲዋረድ የመጣ ያ ቅብብሎሽ ትውፊት ተብሎ ይጠራል። ስለዚህ ትውፊት ማለት ቤተክርስቲያናችን ከሐዋርያን አበው ጀምሮ እየተቀባበለች የደረሰችበትና ብዙ በመጽሐፍ ቅዱስ ያልተጻፉ ነገር ግን ሐዋርያን አባቶቻችን ያስተማሩት የተናገሩት የፈጸሙት የእግዚአብሔርን ቤተክርስቲያን የክርስቶስን ቤተክርስቲያን ቀንታ እንድትቆይ የፈጸሙት መንገድ ማለት ነው። ይሄ ትውፊት ይባላል። ትውፊት እንግዲህ ትውፊት ስንል መጽሐፍ ቅዱስ በትውፊት ነው ያገኘነው ትውፊት ነው ማለት ነው። እሱ ራሱ መጽሐፍ ቅዱስ በቅብብሎች ነው አይደለ? ከአያቶቻችን ወደ አባቶቻችን፣ ከቅድመ አያቶቻችን ወደ አያቶቻችን፣ ከአያቶቻችን ወደ አባቶቻችን፣ ከአባቶቻችን ደግሞ ወደኛ ደርሷል። እኛ ደግሞ ወደ ልጃችን፣ የኛ ልጅ ወደ ልጁ እያለ እንዲህ እያለ የሚተላለፍበት መንገድ ይሄ ትውፊት ይባላል። ቅዱስ ትውፊት ብለን የምንጠራው ማለት ነው። ቅዱስ ትውፊት ማለት ቅብብሎች፣ ትክክለኛ የሆነ ቅብብሎሻዊ የሚደረግበት ማለት ነው። እንግዲህ በትውፊት ይሄ ስለ ትውፊት መጽሐፍ ቅዱስ የሚናገረው አለ። እናንተ መጽሐፍ ቅዱስ ላይ ልታነቡ ትችላላችሁ። ነገር ግን በዚህ መጽሐፍ ያልተጻፈ ጌታችንና አምላካችን ኢየሱስ ክርስቶስ የሰራው ብዙ ስራ አለ። ነገር ግን ለማስተማሪያ ይሆን ዘንድ ይህ በዚህ መጽሐፍ ተጽፏል ተብሎ በመጽሐፍ ቅዱስ እንደተገለጸ ለመማሪያ የሚሆንን ብቻ አስቀመጠልን እንጂ ጥንቅቅ አድርጎ ሁሉንም ነገር ጽፎ አላስቀመጠም። ያን ሁሉም ይጻፍ ቢባል ሰማይ ብራና የመሬት እጽዋትና በሙሉ ደግሞ ቀለም ሆኖ ቢበጠበጡ እንኳን ያንን ለመጻፍ አይቻልም በሚል አገላለጽ ተገልጾ ነው የምናገኘውና ይሄ በትውፊት የተላለፈ ነው። ሌላው ደግሞ በቀላሉ እንድትረዱት ደግሞ ሐዋርያት 12 ሐዋርያት ናቸው አይደለ? የምናውቃቸው ሐዋርያቱ 12 ሐዋርያት ናቸው። ግን ከ12ቱ ሐዋርያት መካከል መጽሐፍ ወይም ደግሞ ወንጌል የጻፉት ስንቶቹ ናቸው ካለ ማቴዎስና ዮሐንስ ናቸው አይደለ? ቅዱስ ማቴዎስና ቅዱስ ዮሐንስ ወንጌልን የጻፉት። ከዛ በተረፈ ግን የይሁዳ መልእክት አለ አይደለ? ከነዚህ በተረፈ የይሁዳ መልእክት አለ፣ የያዕቆብ መልእክት አለ፣ የጴጥሮስ መልእክት አለ። ግን ሌሎች የነ ቶማስ የነ እንድሪያስ ሌሎችም ሐዋርያት ከተወሰኑት ሐዋርያት ውጭ በመጽሐፍ የተጻፈ ያስተላለፉት መልእክት የለም። ስለዚህ ይሄ እነሱ በመጽሐፍ ቅዱስ ይሄንን መልእክታቸውን አላስተላለፉ ማለት አላስተማሩ ማለት አይደለም። አስተምረዋል፣ ግን ያስተማሩት አልተጻፈም። ያ ማለት ትውፊት ነው ማለት ነው። ትውፊት ነው። ቅዱስ ጳውሎስም ራሱ በቃል ያስተማራቸው በጽሁፍ ያለከላቸው ቦታዎች እንዳሉ ከተማዎች እንዳሉ በመጽሐፉ ጽፏል ወይም ደግሞ በመልእክቱ አስፍሯል። ስለዚህ ይሄ ምን ማለት ነው? እነዚህ በጽሁፍ በመልእክት በቃል በአፍ የተማሩት በትውፊት እየተላለፉ የሚመጡ ናቸው ማለት ነው። እና ስለዚህ ይሄ ቅዱስ ትውፊት ይባላል። ስለዚህ ቤተክርስቲያን የምትመራባቸው እነዚህ ሶስት ነገሮች ምንድን ናቸው ከተባለ ዶግማ፣ ቀኖናና ትውፊት ናቸው ማለት ነው። ቀኖና የሥርዓት ማስፈጸሚያ ነው። ለምሳሌ ዶግማ ከምንላቸው መካከል 5ቱ አዕማደ ምስጢራት እነዚህ ዶግማ ናቸው። 5ቱ አዕማደ ምስጢራት ማለት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ብለን የምንጠራቸው 5ቱ ምስጢራተ ቤተክርስቲያን ወይም ደግሞ 5ቱ አዕማደ ምስጢራት። 7ቱ ምስጢራተ ቤተክርስቲያን የሚባሉ አሉ አይደለ? እነዚህ ምስጢረ ቀንድል፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ክህነት እያለ ከሌሎች ጋር ተጨማሪ የምንዘርዝራቸው 7ቱ ምስጢራተ ቤተክርስቲያን የሚባሉ አሉ። ነገር ግን ከነዚህ ዋናዎቹ ደግሞ እነዚህ 5ቱ አዕማደ ምስጢራት የሚባሉት ዶግማ ይባላሉ። ስለዚህ እነማን ናቸው ካለ ምስጢረ ሥላሴ የሥላሴን አንድነትና ልዩ አንድነትና ሶስትነት የምንተነትንበት ክፍል ማለት ነው። ሥላሴ ስንት ናቸው? አንድም ሶስትም ናቸው እያለ ያ ሶስትነት ግን ልዩ ሶስትነት መሆኑ ሶስት ነው ስንል በሶስትነቱ ርባሄ የሌለበት በአንድነቱ ምንታዊ የሌለበት ብለን የምንገልጽበት ማለት ነው። ገብቷችኋል አይደለ? ይሄ የሥላሴ ሶስትነትና አንድነት የምንገልጽበት
ሚስጥረ ሥላሴ የምንለው ትምህርት ማለት ነው። እሺ አሁን እዚህ ጋር ስለ ሚስጥረ ሥላሴ ስናነሳ ብዙ ጊዜ ከሃይማኖቱ ውጭ ለሆኑ አማኞችና ለአንዳንድ የቤተክርስቲያናችን ልጆች ስለ ሥላሴ ሲነሳ ሶስት አምላክ እንዳለን ነው የሚያስባሉ። ወይም ደግሞ እነዚህ በክህደት ዓለም ወይም ደግሞ በኑፋቂ ዓለም ያሉ ሰዎች እናንተ እኮ ሶስት አምላክ ነው የምታመልኩት የሚሉ ለምሳሌ እነዚህ የሐዋርያት ቤተክርስቲያን የሚባሉ ጆባዎች እነዚህ ጆባዎችና የሙስሊሞች ምንድነው የሚሉት? ሶስት አምላክ እያመለካችሁ የትኛው ነው? አብን ነው ወልድ ነው የምታመልኩት? ወይም ደግሞ አብ ወልድ ወደ መሬት መጥቶ ሳለ በሰማይ ማን ነው ሲጠብቃት የነበረ አምላክ ወደ መሬት ከወረደ ምናምን የሚሉ ዝባዝንኬ የሆኑ ጥያቄዎች ያነሳሉ። እስኪ እነን ዛሬ ትንሽ ሰፋ አድርገን እንየው። እንግዲህ እግዚአብሔር ወይም ደግሞ ሥላሴ አንድም ሶስትም ናቸው ብለን ስንል አንድነታቸው በምንድን ነው ሶስትነታቸው በምንድን ነው የሚለውን መረዳት ይገባናል። በነገራችን ላይ ሚስጥር የተባለበትም ምክንያት አማኞች የማይረዱት ስለሆነ ነው። ለአማኞች ብቻ ለአማኞችም በተወሰነ መልኩ የሚገለጽ እግዚአብሔር በፈቀደው መልኩ ብቻ ሊገለጽ የሚችል ስለሆነ ነው። ሚስጥር እንደምታውቁት ትርጉሙ ድብቅ፣ ሽሽግ፣ ስውር የሚል አይነት ትርጉም ነው ያለው አይደለ? ሚስጥር ካልን እንደዛ ነው። ስለዚህ ሚስጥረ ሥላሴ ካልን ሥላሴ ሚስጥር ነው ማለት ነው። የሥላሴ ነገር ያ የሥላሴ ነገር ሚስጥር የሆነው ነገር ግን በተወሰነ መልኩ ለአማኞች ወይም ደግሞ ለተከታዮቹ የሚገለጽበት መንገድ አለ ማለት ነው። ያ እግዚአብሔር በፈቀደውና በወደደው መጠን እግዚአብሔር ለወደዳቸው ለወዳጆቹ የሚገልጠው ነገር ማለት ነው ሚስጥር ማለት ነው። ስለዚህ ሚስጥረ ሥላሴ ስንል ሚስጥር ነው ማለት ነው። ሽሽግ ነው፣ ስውር ነው፣ ለማያምኑ በተለይ ድብቅ የሆነ ነገር ነው ማለት ነው። ስለዚህ እግዚአብሔር አንድም ሶስት ሁላችን የምንረዳው ሁላችን የምናውቀው ነገር ከሆነ የሰው ነገር ይሄ የሚታይ ነገር ወይም ደግሞ በኤክስፔሪመንታል በሆነ ነገር የምናረጋግጠው ነገር ነው የሚሆነው ማለት ነው። ስለዚህ ስውር፣ ድብቅ፣ ሽሽግ የሆነ ነገር ነው እና ይሄ ደግሞ የሚለየው በእምነት ብቻ ነው፣ በማመን እምነት ምንድን ነው የሚለውን እንግዲህ እንደምታውቁት እርግጠኛ ነኝ። እምነት ማለት ከአምላካችሁ ጋር የሚኖራችሁ ቁርኝት ማለት ነው አይደለ? እግዚአብሔርን ማመን እንዲህ ያደርግልኛል ብሎ ማመን ወይም ደግሞ እግዚአብሔር እንዲህ ነው ብሎ ማመን እግዚአብሔር የገለጠውን አምኖ መቀበል ማለት ነው። ስለዚህ ሚስጥረ ሥላሴ ለነዚህ ለኢአማኞች ወይም ደግሞ ለነዚህ ለካሃዲዎች የተደበቀ ነገር ቢሆንባቸው ምንም የሚያስገርም ነገር አይደለም ማለት ነው። ስለዚህ እኛ ግን እንደዚህ ብለን እናምናለን። እስኪ እንዴት ነው ሚስጥረ ሥላሴ ማለት ምን ማለት ነው የሚለው እንየው። ሚስጥረ ሥላሴ የአምላክን አንድነትና ሶስትነት የሚገልጥ ነው። አምላክ ሶስት ነው፣ አምላክ አንድ ነው ስንል አምላክ ሶስት ነው ስንል በመለኮት አንድ ነው ማለታችን ነው። በአምላክነት በአገዛዝ ይችን ዓለም በመፍጠር ይችን ዓለም በማሳለፍ እነዚህን በመሰሉት በመለኮት አንድ ነው ማለት ነው። ያ መለኮት በግዥ በመግዛት ዓለምን በመግዛት አንድ ነው። ያ አንድ መለኮት ግን በአብ በወልድ በመንፈስ ቅዱስ ላይ ይገኛል። ሥላሴ በአካል ሶስት ናቸው ስንል አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። አብ የራሱ ፍጹም ገጽ አለው፣ ወልድ የራሱ ፍጹም ገጽ አለው፣ መንፈስ ቅዱስ የራሱ ፍጹም ገጽ አለው። ስለዚህ በአካል ሶስት ናቸው ስንል በመለኮት ግን አንድ ናቸው ማለት በአምላክነት አንድ ናቸው ማለት ነው። ዓለምን በመግዛት መለኮት ማለት ገዢ ማለት ነው አይደለ? ትርጉሙ ዓለምን በመግዛት ዓለምን በማሳለፍ ፍጥረትን በመፍጠር እነዚህ በአንድ ናቸው። አንድ መለኮት ማለት እሱ ነው። ስለዚህ ሶስት አምላክ የለንም። ሶስት አምላክ አይደለም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን ያ አንድ አምላክ አንዱን መለኮት ነው የሚጋሩት ማለት ነው። አንዱ መለኮት በሁሉም ላይ ምሉእ ነው ማለት ነው። በሁሉም ላይ ያ አንድ መለኮት በአብ ላይ ሙሉ ነው። ያ አንድ መለኮት ወይም ደግሞ ያ አንድ መለኮት በወልድ ላይ ሙሉ ነው። ያ አንድ መለኮት በመንፈስ ቅዱስ ላይ ሙሉ ነው ማለት ነው። ስለዚህ ሶስት አምላክ ሳይሆን አንድ አምላክ ነው የምናመልከው። ነገር ግን ያ እግዚአብሔር በስንት አካል ይገለጻል? በሶስት አካል ያ ነው። በአካል ሶስት ናቸው ብለን እዚህ ላይ ደግሞ ጥንቃቄ ማድረግ ያለብን ነገር ልክ እንደ ፍጥረት እንደዚህ
ስጋ የነሳ አይነት እኛ እንዳለና አካል አይነት አይደለም። አካል ስንል እንደዚህ አይነት አካል አይደለም። ለምሳሌ አሁን አይን፣ ጥርስ፣ አፍንጫ፣ እጅ፣ እግር ምናምን አለን አይደለ? እንደዚህ አይደለም። አሁን ለምሳሌ በአካል 3 ናቸው ስንል አብ የራሱ ፍጹም ገጽ ፍጹም መልክ አለው ማለት እንጂ አብ የሆኑ የሰው አይነት ቅርጽ እንደዚህ ነው የሚል አይነት አይደለም። እዚህ ጋር በጣም ጥንቃቄ እያወራን ያለነው ስለ መንፈስ ነው፣ ስለ መለኮት ነው፣ ስለ ረቂቅ መንፈስ። ረቂቅ በጣም ረቂቅ መንፈስ አካል የሚባል ግዘፍ የሆነ አካል የለም። ግን አብ ራሱን የቻለ ነው፣ ወልድ ራሱን የቻለ ነው፣ መንፈስ ቅዱስ ራሱን የቻለ ነው። እነዚህ አካላት በግብርም ይለያያሉ። የወልድ የአብ ስራ አብ ምንድነው ግብሩ? መውለድ ማስረጽ ነው። ምንድነው ያለው? አብ መውለድ ማስረጽ ነው ስራው። የአብ ስራ መውለድና ማስረጽ ነው። የወልድ ስራ ደግሞ መወለድ ነው። አያችሁ? የአብ ስራ መወለድ ነው፣ ወይም ደግሞ ግብሩ ማለት ነው። ግብር ስንል ስራ ማለታችን ነው። የወልድ ስራ መወለድ ነው። የአብ ስራ የመንፈስ ቅዱስ ስራ ደግሞ መስረጽ ነው። ስለዚህ አብ ወላዲ አስራጺ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ወልድ አይወልድም አያሰርጽም። መንፈስ ቅዱስ አይወልድም አያሰርጽም። መሰረጽ ነው ስራው ማለት ነው። ስለዚህ እነዚህ 3ቱ ግብራት በግብርም ይለያያሉ ማለት ነው። በኩነትም የተለያዩ ናቸው። በኩነት አብ ልብ ነው፣ ወይም ደግሞ አዋቂነትን ማለት ነው። ወልድ ቃል ነው፣ መንፈስ ቅዱስ ሕይወት ነው። መገናዘብ ይሄ በተገናዝቦ መኖር የሚባለው ነገር ተገናዝቦ ምንድነው? መገናዘብ ማለት ካልነ በአብ ልብነት ወይም ደግሞ አዋቂነት መንፈስ ቅዱስም ወልድም አዋቂ ናቸው። በወልድ ቃልነት መንፈስ ቅዱስም አብም ይናገራሉ። በመንፈስ ቅዱስ ሕይወትነት አብም መንፈስ ቅዱስም አብም ወልድም ህያው ናቸው ማለት ነው። በዛ በመንፈስ ቅዱስ ሕይወትነት ማለት ነው። እና በዚህ የተገናዝቦ ይሄ ኩነት ማለት የሥላሴን ተገናዝቦ ወይም መገናዘብን የሚያመለክት ወይም ደግሞ ተገናዝባዊ አገልግሎትን የሚያሳይ ነው ማለት ነው። ስለዚህ ሥላሴ በአካል በግብር በኩነት 3 ናቸው። ይህችን ዓለም በመፍጠር ዓለምን በመግዛት ዓለምን በማሳለፍ በአምላክነት በእነዚህ ደግሞ አንድ ናቸው እንላለን። ስለዚህ አብ ለወልድና ለመንፈስ ቅዱስ ልባቸው ነው። መንፈስ ቅዱስ ለአብና ለወልድ ሕይወታቸው ነው። ወልድ ደግሞ ለአብና ለመንፈስ ቅዱስ ቃላቸው ነው ማለት ነው። ስለዚህ በተገናዝቦ እንደዚህ ይኖራሉ ማለት ነው። ስለዚህ ስንት አምላክ አለና? አንድ አምላክ አለና፣ ግን በ3 አካል ማለት ነው። በአካል 3 ያ 3 ስንል ልዩ ሶስትነት እኛ እንደምናውቀው 1 2 3 እንደምንለው ቁጥር አይደለም። እንደዚህ በ3 ልዩ ሶስትነት አንድ መሆን የሚችል ልዩ ሶስትነት በአካል 3 በመለኮት 1 በአካል 1 ወይም ደግሞ ሥላሴ ስንት ናቸው ስንባል 1ም 3ም ናቸው ብለን የምንመልሰው ነው። ይሄ ደግሞ ሚስጥር የአምላክነት ሚስጥር ነው። ሰው የሚረዳው አይደለም። እንደዚህ ሰው የሚረዳው ከሆነማ ይሄ ሃይማኖት አይደለም። ሰው በዝም ብሎ በቀላሉ የሚያውቀው ከሆነ የዓለምን ትምህርት ፊዚክስ፣ ኬሚስትሪ እና ሌሎች የስነ ፈለክ እውቀቶችን መረዳት ያልቻለ ሰው የአምላክን ሚስጥር አውቃለሁ ብሎ እንትን ማለት እሱ አይቻልም። ስለዚህ ከነዚህ ዶግማ ብለን ከምንጠራቸው መካከል አንዱ ይህ ሚስጥረ ሥላሴ የምንለው ነው። ሁለተኛው ደግሞ ሚስጥረ ስጋዌ ነው። ሚስጥረ ስጋዌ ደግሞ የአምላክን ሰው መሆን የሚያስረዳ ነው። አምላክ በአዳም ላይ የፈረደውን ፍርድ ለራሱ ለመቀበል በራሱ ለመቀበል ሰው የሆነበት ሚስጥር ነው። በአጭሩ ሚስጥረ ስጋዌ የጌታን ሰው መሆን ወይም ደግሞ የአምላክን ሰው መሆን የሚያስረዳ ነው። አምላክን ሰው መሆን አምላክ በዓለም ላይ ወደ ምድረ ፋይዳ የወደቀውን የሰው ልጅ ለማዳን ሲል ወይም ደግሞ በእግዚአብሔር አምላካችን እርሱ የተናገረውን በሰው ላይ የተናገረውን ነገር በራሱ ላይ ወደ ራሱ ለመውሰድ ወይም ደግሞ በአዳም ላይ የተራገመውን እርግማን
ወደ ራሱ ለመቀበል የሰው ልጅ ስጋ መልበስ አስፈላጊ ሆኖ ስለተገኘ ወይም ደግሞ አስፈላጊ ሆኖ ስላገኘው እግዚአብሔር ሰው የሆነበትን ሚስጥር የሚያስረዳ ነው። ለምን ሚስጥር ተባለ ከተባለ እንደሚታወቀው እመቤታችን ቅድስት ድንግል ማርያም ከማንም ጋር ሳትገናኝ ጸንሳ ተገኝታለች። በድንግልና እየኖረች እያለ ነው አይደለ ጽንሱ የተካሄደው በማን በቅዱስ ገብርኤል ብስራት። ስለዚህ ይህ ብስራት ደግሞ ብስራት ሕይወትን ይዞ ወደ ዓለም የመጣ ነው። ነገር ግን ያ ጽንስ ከዓለም ሂደታዊ ወይም ደግሞ ዓለም ከምታካሄደው ዓለም ከምታውቀው እስከዛሬ ከምናውቀው ሂደት ለየት ያለ ጽንስ ነበር የተካሄደው። ከምንም ወንድ ጋር ሳትገናኝ ነው ድንግል ማርያም ጸንሳ የተገኘችው። ያ ጽንስ እንዴት ተጸነሰ፣ እንዴት ሆነ፣ እግዚአብሔር እንዴት በማህፀኗ ገብቶ እንዴት ነው የተጸነሰው የሚለውን ፍጥረት ሊያውቀው አይችልም። ስለዚህ ፍጥረት ይህንን ማወቅ የማይችል ስለሆነ ሚስጥር ተብሎ ተነግሯል ማለት ነው። በሚስጥረ ሥጋዌ በአጠቃላይ የአምላክን ሰው መሆኑን የምንረዳበት ነው። አምላክ ሰው የሆነው እንዴት ነው? አምላክ ሰው የሆነው እንዴት ነው የሚለውን ነገር ስናስረዳ ግን የተለያዩ አስተምሮቶችን ማወቅ አለብን፣ ምክንያቱም እንዳንስት ማለት ነው። ስለዚህ አሁን አምላክ ሰው የሆነው እንዴት ነው፣ አምላክ ሰው የሆነው እንዴት ነው የሚለውን ሐሳቡን አምላክ ሰው ሆነ የሚለውን ሁሉም ያውቃል። ወይም ደግሞ በክርስትና እምነት ወይም ደግሞ መጽሐፍ ቅዱስን የሚቀበል በሙሉ የአምላክን ሰው መሆን ይቀበላል። አምላክ ሰው እንደሆነ ያምናል፣ ይቀበላል። ነገር ግን እንዴት ነው ሰው የሆነው የሚለውን የሚያውቅ የለም። ስለዚህ እሱ ነገር እኛ ደግሞ ማወቅ ይጠበቅብናል አይደለ? አምላክ ሰው የሆነው በምንድን ነው እንላለን? በተዋህዶ ነው እንላለን። እኛ እቺ ቅድስት ቤተክርስቲያናችን የምታስተምረው አምላክ ሰው የሆነው በተዋህዶ ነው። ያ ማለት ኢየሱስ ክርስቶስ ወይም ደግሞ ቃል ከድንግል ማርያም ማህፀን ባደረ ቅጽበት ከድንግል ማርያም ስጋን ከፍሎ ተዋህደ ነው። ምንም ሰዓታት ደቂቃ እንትን ይሄ ምንድነው ሰዓት ጭራሽ ሰዓት የሰከንድ ራሱ የማይክሮ ሰከንድ ሽርፍራፊ የለም። ወዲያው ውህደት ተፈጽሟል። የስጋ ገንዘብ ለቃል ሆኗል፣ የቃል ገንዘብ ለስጋ ሆኗል እናለን። ይሄንን ቤተክርስቲያናችን ስታስተምር ምን ትላለች? አምላክ ሰው የሆነው እንበለ ውላጤ ያለ መለወጥ ማለት ነው። እንበለ ውላጤ አምላክ ሰው የሆነው እንበለ ውላጤ፣ አንደኛ በእንበለ ውላጤ ወይም ደግሞ ያለ መለወጥ። ያ ማለት የስጋን ባህሪ ወደ መለኮትነት አልለወጠውም፣ መለኮትም ወደ ስጋነት አልተለወጠም። ስለዚህ እንበለ ውላጤ እንለዋለን ይሄንን። እሺ፣ በሁለተኛ ደግሞ እንበለ ሚጠት ማለት ያለ መመለስ። ያ ማለት ከተዋሃዱ በኋላ መለኮት ወደ መለኮትነቱ ባህሪ ተመልሶ መሄድ ወይም ደግሞ ሰውነት ደግሞ ወደ ሰውነት ባህሪው መመለስ። ለምሳሌ ሽምብራና ባቄላን ብትቀለቅሏቸው ከዛ ወደ ነበሩበት መመለስ ትችላላችሁ አይደል? ለቅማችሁ እንደዛ አይደለም፣ በተዋህዶ ነው። እንበለ ሚጠት ማለት ያለ መመለስ ማለት ነው። ሶስተኛው እንበለ ቱሳሄ ያለ መቀላቀል። ለምሳሌ ውሃና ስኳር ወይም ደግሞ ጨውና ውሃ ቢቀላቀሉ ብታመሟቸው የውሃውንም የጨውንም ጣዕም አይዝም አይደለ? እንትን ያለው የተለያየ ነው የሚሆነው። እንደዛ አይደለም። ስለዚህ ያለ መቀላቀል። አራተኛው እንበለ ክድረት ያለ ማደር። ይሄ ደግሞ ዳዊት በእንትኑ በማህደሩ እንደሚያድረው ሲወጣ ቃል ሲለየው ስጋ የሚቀርበት ዝም ብሎ ሆዶ ያደረበት አይደለም። ወይም ደግሞ ሰይፍ ከሰገባው እንደሚገባው አይነት እንደዛ አይነትም አይደለም፣ እንደሚያድርበት አይነት። ሌላኛው እንበለ ቦአዴ ማለት ነው፣ ያለ ተላጽቆ ማለት ነው። ያለ ተላጽቆ መላጠቅ የሚለው እንደው ታውቁታላችሁ። ስለዚህ እንበለ ቦአዴ ወይም ያለ ተላጽቆ፣ እንበለ ምንታዌ ወይም ደግሞ ያለ መንታነት ሁለትነት፣ ወይም ደግሞ እንበለ ትድምት፣ ሰባተኛው እንበለ ትድምርት ያለ መደራረብ ማለት ነው። እና በእነዚህ በምንድነው እንትን የሆነው ሰው የሆነው አምላካችን ሲባል በተዋህዶ ይሄ ቅዱስ ቄርሎስ በሃይማኖት አበው ላይ
እንደተገለጸው ቅዱስ ቄርሎስ እነዚህ መናፍቃንን ወይም ደግሞ ከሃዲያንን እንዲወገዙ ያደረገበት ነው። ስለዚህ አምላካችን በተዋህዶ ነው ሰው የሆነው የሚለው ሚስጥረ ስጋዌን ያሳየናል ማለት ነው። ስለዚህ ይሄ ሚስጥረ ስጋዌ ሁለተኛው የቤተክርስቲያናችን ዶግማ ነው ማለት ነው። ሶስተኛው ደግሞ ሚስጥረ ጥምቀት የምንለው ነው። ሚስጥረ ጥምቀት ማለት እንግዲህ የሰው ልጅ ወደ አምላክ ልጅነት የሚቀላቀልበት ነው ሂደት ነው። እንደምታውቁት በኦሪቱ ስርዓት የሰው ልጅ ወደ አምላክ የሚቀላቀለው በምን ነበረ? በመገረዝ ነበረ። በመገረዝ ወንዶች ተገርዘው ነው። ሴቶች ደግሞ አባታቸው የተገረዘ ከሆነ በአባታቸው ነው የተገረዘ አባት ያላት እሷም የተገረዘች ናት እና በዛ መልኩ ነበረ የእግዚአብሔር ልጅነት የሚገኘው በመገረዝ ነበረ። ሸለፈቱን የወንድ ልጅ የብልቱን ሸለፈት በማስለቀቅ ማለት ነው፣ ወይም በመቁረጥ። ስለዚህ ይሄ የአምላክነትን ወይም ደግሞ የአምላክን አባትነት የአምላክን ልጅነት የምናገኝበት መንገድ የኦሪቱ ስርዓት ነበረ በዚህ መልኩ ማለት ነው። ከዛስ በዚህ በሐዲስ ኪዳን ግን የአምላክ ልጅነት የምናገኝበት በምንድን ነው? በጥምቀት ነው። በጥምቀት ነው። ይሄ ቅዱስ ጳውሎስ በግልጽ በመልእክቱ አስቀምጦታል። በቀደመው ጊዜ ግርዘት የአምላክን ልጅነት የምናገኝበት እንደሆነ ሁሉ አሁን ደግሞ በጥምቀት በቀደመው ጊዜ ግርዘት የአምላክ ልጅነት እንደምናገኝበት ሁሉ አሁን ደግሞ ጥምቀት የእግዚአብሔር ልጅነት የምናገኝበት መንገድ መሆኑን ቅዱስ ጳውሎስ በአንክሮ ይናገራል። እና ሚስጥረ ጥምቀት ስንል ለምንድን ነው ሚስጥር የተባለው ነው ዋናው። ሚስጥር የተባለው እኛ የምንጠመቅበት ያ ውሃ ከተራ ውሃነት ወደ ማየገቦነት ከክርስቶስ ጎን ወደ ፈሰሰው ውሃ ያ መለኮታዊ ኃይል ወዳለው ውሃ ሲቀየር ስለማናየው ነው። አንድ ሲቀየር አናየው። ስለዚህ ያ ሚስጥር ነው ማለት ነው። ሚስጥር ነው። ወደ ኢየሱስ ክርስቶስ በቀራንዮ መስቀል ላይ በተሰቀለ ጊዜ ጎኑን ይሄ ሌንጊኖስ ነው ማን ነው የሚባለው ወታደር በሚወጋበት ጊዜ ደምና ውሃ ነው የፈሰሰው አይደለ? ስለዚህ ያን ውሃ ነው አሁን እኛ የልጅነት ጥምቀት የምናገኝበት ውሃ ያ ውሃ ነው። ያ መለኮታዊ ኃይል የተዋሃደ ውሃ ነው እና ያ ውሃ የኛ አሁን የያዝነው ተራ ውሃ ወደ ማያገቦነት ሲለወጥ ስለማናየው ሚስጥረ ጥምቀት ብለን እንጠራዋለን ማለት ነው። ሚስጥር አማኞች ብቻ የሚረዱት ለአማኞች የተገለጠ ማለት ነው። ስለዚህ ሚስጥረ ጥምቀት ማለት ይሄ ነው። የልጅነትን ጥምቀት ነው። ይሄ ብቻ ሳይሆን ጥምቀትን እንግዲህ ጥምቀት ጌታችን ኢየሱስ ክርስቶስ ተጠምቋል። ጥምቀት በኦሪቱ ነበረ። ዮሐንስም ሲያጠምቅ ነበረ። እንደምታውቁት መጥምቀ መለኮት ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስ እንዲሁም እያጠመቀ ነው ያገኘው አይደለ? ስለዚህ ጥምቀት በኦሪትም ነበረ፣ በሐዲስም አለ። የልጅነት ጥምቀት ግን ይቺ ሚስጥረ ጥምቀት ብለን የምንጠራት አንድ ጥምቀት ናት። አንድ ሰው አንድ ከተጠመቀ በኋላ ሁለተኛ ሶስተኛ ሊጠመቅ አይችልም። የፈውስ ጥምቀት፣ የንስሐ ጥምቀት የምንላቸው ጥምቀቶች አሉ። እነሱ የሚደገሙ ናቸው። የፈውስ ጥምቀት ማለት በየገዳማቱ ወይም ደግሞ በተለያዩ ቦታዎች እየሄድን የምንጠመቃቸው ጥምቀቶች ለስጋችን ድህነት ወይም ደግሞ ለመንፈሳችን መስተካከል የህሊና ድቀት ምናምን በሚገጥመን ሰዓት እንደዛ ለማድረግ እንዲስተካከልን ለማድረግ የምንጠመቃቸው ጥምቀቶች አሉ። እነዚህ የንስሐ ወይም ደግሞ የፈውስ ጥምቀቶች ብለን እንጠራቸዋለን። ነገር ግን ይህ የልጅነት ጥምቀት አንድ ነው የሚሆነው። አንድ ብቻ ነው የሚጠመቀው። ያ የልጅነት ጥምቀት የደም ጥምቀት ሊሆን ይችላል፣ የውሃ ጥምቀት ሊሆን ይችላል። የደም ጥምቀት የምንለው ወይም ደግሞ የእንባ ጥምቀት ሊሆን ይችላል። ሶስት አይነት ሊሆን ይችላል። ይሄ የልጅነት ጥምቀት ብለን የምንጠራው አንደኛው የውሃ ሊሆን ይችላል፣ የደም ሊሆን ይችላል፣ የእንባ ሊሆን ይችላል። የውሃ የምንለው ኖርማሊ ሁላችንም የምናውቀው በቤተክርስቲያን ውስጥ ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ የሚፈጸምለት የልጅነት ጥምቀት ማለት ነው። የደም ጥምቀት የምንለው ደግሞ ሳያምኑ ሳይጠመቁ የውሃ ጥምቀትን ሳያገኙ ነገር ግን የክርስቶስን አምላክነት የክርስቶስን ማዳን ክርስቶስ ወደዚህ ዓለም መምጣቱን ለሰው ልጅ መሰቀሉን መገረፉን መሞቱን የሚያምኑ የክርስቶስን አዳኝነት ክርስቶስ ጌታ መሆኑን የሚያምኑ እነሱ ግን ያንን እየመሰከሩ እያለ ሳይጠመቁ ቢሞቱ በሰማዕትነት ቢያርፉ ያ የሰማዕትነት ደማቸው የጥምቀት ልጅነትን ያሰጣቸዋል ማለት ነው። የእንባ ጥምቀት የምንለው ደግሞ
የእንባ ጥምቀት የምንለው እነዚህ መናንያን የሆኑ ሰዎች በክርስቶስ አምላክነትና ጌታነት ወይም ደግሞ በክርስቶስ በዚህ ዓለም ላይ የሰራውን ስራ አምነው የልጅነትን ጥምቀት ሳይጠመቁ በምነና ላይ እያሉ ወደ ምነና ሄደው በምነና ላይ እያሉ በእንባቸው እያነቡ እያለቀሱ እያለ ቢሞቱ ያ የእንባ ጥምቀት የእንባቸው እንደ እንባ ጥምቀት ተቆጥሮ የልጅነትን ጥምቀት ያገኙበታል ማለት ነው። ስለዚህ የልጅነት ጥምቀት በስንት አይነት መንገድ ሊፈጸም ይችላል? በውሃ፣ ሌላው ደግሞ የደም፣ ሌላው የእንባ ሆኖ በእነዚህ ሶስት አይነት እንትኖች ሊፈጸም ይችላል። ሌላው ግን አንዴ ነው የልጅነት ጥምቀት ሊፈጸመው አንዴ ነው። ከዛ በኋላ ለምሳሌ አንድ ሰው ከዚች ከቅድስት ቤተክርስቲያን በ40 ቀኑ ተጠምቆ ከዛ በክህደት ከቤተክርስቲያን ወጥቶ ቢቆይና ወደ ቤተክርስቲያን ለመመለስ ቢፈልግ ሊጠመቀው የሚችለው ጥምቀት የልጅነት ጥምቀት አይደለም። የልጅነት ጥምቀት አይደለም፣ የቄደር ጥምቀት ይባላል። ቄደር ማለት ከቤተክርስቲያን አጽር ውስጥ ከቤተክርስቲያን አጽር ወጥተው አፈንግጠው የቆዩ ሰዎች ሲመለሱ የሚጠመቁት ጥምቀት የቄደር ወይም ደግሞ የንስሐ ጥምቀት ይባላል እንጂ ጥምቀት አንዴ ነው፣ የማይደገም ነው ጥምቀት። እሺ፣ ሌላው ዶግማ ብለን የምንጠራው ደግሞ አራተኛው ዶግማ የምንለው ሚስጥረ ቁርባን ነው። ሚስጥረ ቁርባን ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት የሰጣቸው ስጋውና ደሙን ቆርሶ የሰጠበት ያ ቅዱስ ዕለት በዕለተ ሐሙስ የሰጣቸው ስጋና ደሙ ነው። እኛ ይህንን ያ ክርስቶስ ከፍሎ የሰጣቸውን ስጋውና ደሙን እኛም እንድንፈጽመው ስለታዘዝን የእሱን ስጋና ደም ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ተብሎ እንደተጻፈ የእሱ ስጋና ደም እንወስዳለን ማለት ነው። የአምላካችንን ስጋና ደም ወይም የጌታችንን ስጋና ደም እንወስዳለን። ይሄ ስጋና ደም ለምን ሚስጥር ተባለ ከተባለ ህብስቱ ወይም ደግሞ ወደ ቤተ መቅደስ የሚገባው ስንዴ ያ ህብስት ወደ ጌታ ስጋ በሚቀየርበት ሰዓት አናውቀውም። እንዴት እንደሚቀየርም አናውቅም። ወይኑ ወደ ጌታ ደምነት እንዴት እንደሚለወጥ አናውቅም። ስለዚህ ወደ ጌታ ስጋና ደም የሚለወጥበትን ሰዓት ካላወቅ ነው ወይም ደግሞ እንዴት እንደሚለወጥም ሲለወጥም ካላየ ነው ይሄ ሚስጥር ነው ማለት ነው። የበቁ አባቶች ግን የጌታ ስጋና ደም ልክ ስጋው እንደ ስጋ ሲከፋፈል ደሙ እንደዚህ ተሰቅሎ ደሙ እንደዚህ ሲወርድ እንደሚያዩት የበቁ አባቶች ይናገራሉ። ስለዚህ እኛ ግን ለዛ ደረጃም ስላልበቃን ነገር ግን ጌታችን ያዘዘው ስጋዬን ደሜን ያልበላ የዘላለም ሕይወት የለውም ተብሎ እንደተገለጸ ለሐዋርያትም ይህ በአዲስ ኪዳን የሚፈሰው ደሜ ነው፣ ይህ በአዲስ ኪዳን የሚቆርሰው ስጋዬ ነው እያለ እንደሰጣቸው ሁሉ እኛም ያንን ህብስት እንቀበላለን። ለምን ሚስጥር ተባለ? እንደገለጽኩላችሁ ነው። ምን ሰዓት እንደሚቀየር እንዴት እንደሚቀየር ስለማናውቅ ከታወቀማ የአምላክነት ሚስጥር አይኖረውም ማለት ነው፣ በግልጽ የሚታወቅ ከሆነ። ሌላኛው ሚስጥረ ትንሣኤ ሙታን ነው። አምስተኛው ሚስጥረ ትንሣኤ ሙታን እና አሁን እንትን እያልን ያለን ከነዚህ ዶግማ ከምንላቸው መካከል አምስቱን ነው እየጠቀስን ያለን ማለት ነው። አምስቱ አማደ ሚስጥራትን ማለት ነው። ስለዚህ ሚስጥረ ትንሣኤ ሙታን ስንል ምን ማለታችን ነው? ሚስጥረ ትንሣኤ ሙታን ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞትን አሸንፎ እንደተነሳ ሁሉ እኛም የምንነሳበት ያች የመጨረሻዋ ጊዜ በጌታችን እንደተነሳ ሁሉ እኛም የምንነሳባት ያቺ ዕለት ማለት ነው። የሙታን መነሳት ወይም ደግሞ የሙታን ትንሣኤ ማለት ነው። ሚስጥረ ትንሣኤ ሙታን ማለት። ስለዚህ እኛ በዛን ሰዓት በክብር በጎ ስራ የሰሩ ለክብር ይነሳሉ። መጥፎ ስራ የሰሩ በሕይወት ዘመናቸው ደግሞ ወይም ደግሞ በስጋዊ ዘመናቸው በመጥፎ ስራ የሰሩ ለሐሳር ይነሳሉ ማለት ነው። ስለዚህ ትንሣኤ ለዛ ሐሳር ወይም ደግሞ ትንሣኤ ለዛ ክብር የሚባለውን አይነት እንነሳለን። ያም ሆነ ግን ትንሣኤ ይኖራል። እንዴት እንደምንነሳ እናውቅም። ምክንያቱም ለምንድነው ሚስጥር የተባለ ካልን አሁን ይሄ የሞተው የበሰበሰው ስጋችን ከያለበት ተሰባስቦ ነው እንደገና ሰው ሆኖ ስጋን ለብሶ የሚነሳው። ይሄ እንዴት የሆነ አናውቅም። አምላካዊ ጥበብ ነው። ስለዚህ ይህንን ስለማናውቅ ሚስጥረ ትንሣኤ ሙታን እንለዋለን። እንግዲህ መቼ እንደምንነሳ መቼ ክርስቶስ እንደሚመጣም አይታወቅም። በግልጽ የሚታወቅ ነገር አይደለምና እነዚህ አምስቱ
አማደ ሚስጥራት ብለን የምንጠራቸው የዶግማ ወይም ደግሞ ዶግማ የምንላቸው ናቸው ማለት ነው። ቀኖና የምንለውስ ምንድነው ከተባለ ቀኖና ምንድነው? ቀኖና ስለ ቀኖና እናወራ ካለ ቀኖና ማለት ለምሳሌ ይሄ እንዴት ሁለተኛው የመጀመሪያው ዶግማ ነው ብያቸዋለሁ። ሁለተኛው ቀኖና ነው። ቀኖና ማለት ይሄ ለምሳሌ እኛ ስንት ሰዓት መጾም እንዳለብን ጾም፣ ቤተክርስቲያን ስንገባ ጫማ አውልቀን የመግባት እንትን ይሄ ቤተክርስቲያን ስንገባ የአለባበስ አይነት እንዴት ነው መልበስ ያለብን፣ እንዴት ነው መሳለም ያለብን፣ ወንዶች በወንዶች ሴቶች በሴቶች የመቆም ስርዓት፣ እነዚህ ቀኖናዎች ይባላሉ። ወይም ደግሞ በአባቶች በጳጳሳት ሊቃነ ጳጳሳትና ጳጳሳት በመሰባሰብ ሊያሻሽሏቸው የሚችሏቸው አይነት ነገሮች ናቸው። የጾም ሰዓት ምናምን እነዚህ ሊሻሻሉ የሚችሉ ናቸው። እንደገና ደግሞ እነዚህ አጽዋማት ያ ዶግማ ውስጥ የሚካተቱም አሉ። ለምሳሌ እነዚህ የቤተክርስቲያናችን 7ቱ አጽዋማት ዶግማ ናቸው፣ እንትን የሚሉ አይደሉም። የአብይ ጾም፣ የነቢያት ጾም፣ የድነት ጾም ብለን የምንጠራው የዓርብ ረቡዕ፣ የእመቤታችን ጾም በነሐሴ በወርሃ ነሐሴ የሚደረገው የነነዌ ጾም፣ የሐዋርያት ጾም አይደለ? አዎ። እና እነዚህ ጾም የጋር ጾም ብለን የምንጠራቸው እነዚህ ከዚያ የሚካተቱ ይሆናሉ ማለት ነው። ትውፊት እንዳልነው ትውፊት ቅብብሎች ነው። በትውፊት ሁሉም ነገር የመጣው ሶስተኛው ትውፊት ነው። ምናልባት እንዳትረሱት በትውፊት ነው ቅብብሎች የመጣው። ስለዚህ ይሄ ትውፊት ደግሞ መጽሐፍ ቅዱስ ራሱ ትውፊት ነው። በትውፊት ነው ከኛ ጋር የደረሰው ማለት ነው። ሌሎችም ብዙ ትውፊቶች አሉ። ለምሳሌ በማህበረሰባችን ውስጥ ያሉ ትውፊቶች ትልቅን የማክበር በቃ እነዚህ መልካም የሆኑ እሴቶች በሙሉ በዚህ በትውፊት ውስጥ ከአባቶቻችን እየተቀበልናቸው የመጣናቸው ነገሮች ናቸውና እንግዲህ ለዛሬ ምንን አየን ካለ ቤተክርስቲያናችን የምትመራባቸው 3 ዋና ዋና ነገሮችን አይተናል። ከነዚህ አትወጣም። መመሪያዎቿ እነዚህ ናቸው። ዶግማ፣ ቀኖናና ትውፊት የሚሉትን አይተናል። ዶግማ ማለት ምን ማለት ነው የሚለውን እንደ ምሳሌ አንስተን 5ቱ አዕማደ ምስጢራትን አይተናል። እነዚህ ጾም በራሱ ዶግማ ነው። ጾም የሚሻር አይደለም። ጾም የቤተክርስቲያናችን ዶግማ ነው። ጸሎት የቤተክርስቲያናችን ዶግማ ነው፣ የሚሻር አይደለም እንደ ቤተክርስቲያን። ስለዚህ እነዚህ ነገር አይተናል። ሌላው ደግሞ ትውፊት አይተናል። ትውፊት ቀኖናን አይተናል። ቀኖና ምንድነው? ለምሳሌ የጾም ሰዓት መሻሻል ምን ማለት መጨመር፣ መቀነስ፣ ሌሎች ስርዓታዊ የዶግማ አፈጻጸም ስርዓቶች፣ አንድ ሰው የሚጠመቀው በ40 ቀኑ ነው በ80 ቀኑ ነው ምናምን የሚለው በ40 በ80 ቀን ነው የምንጠመቀው። ግን ከዛ በኋላም ቢመጣ በሌላ አካባቢ የነበረ ሰው በ30 ዓመቱም ሊጠመቅ ይችላልና ከባዕድ አምልኮ ቢመጣም እንደዚህ እንትን የሚልባቸው ነገሮች ስርዓት ነው። ብቻ የዶግማ መፈጸሚያ ስርዓቶች ናቸው እነዚህ ቀኖና የምንላቸው። ትውፊት ደግሞ ይቺ ቤተክርስቲያን ከኛ የደረሰችበት ሂደታዊ የአባቶች ከአባቶች ሲወርድ ሲዋረድ በቅብብሎሽ የመጣው የቤተክርስቲያናችን ሌላኛው ቅዱስ ትውፊት መመሪያዋ ነው ማለት ነውና በዚህ 3 ነገሮች ትመራለች ማለት ነው። ለዛሬው እነዚህን እናውቀናል። አመሰግናለሁ። ይህንን ቻናል ሼር እያደረጋችሁ ሌሎችም እንዲመለከቱት አድርጉ። ቤተክርስቲያናችን እንወቅ፣ በደንብ እንወቃት፣ በደንብ እንጠቀምባት። ወደፊትም እንደዚህ አንኳር የሆኑ ሀሳቦችን እያነሳን አብረን እንቀጥላለን። ሰላም ሁኑ።